الحمد لله الكريم المنان على ما هدانا إلى الإسلام وأرشدنا للإيمان، وأنزل هذا القرآن الكريم بالبرهان، وأرسل لنا أفضل الرسل بأفصح اللسان. له الحمد والشكر على هذه النعم العظيمة والآلاء الجسيمة، والصلاة والسلام على خير خلق الله وخاتم رسل الله الذي قال ما اجتمع قوم في بيت من بيوت الله يتلون كتاب الله ويتدارسونه فيما بينهم إلا نزلت عليهم السكينة وغشيتهم الرحمة وحفتهم الملائكة وذكرهم الله في من عنده وعلى آله وصحبه ومن اهتدى بهديه. وبعد، فقد وقفنا في الدرس الماضي عند قوله جل وعلا من سورة الأنفال: يا أيها الذين آمنوا لا تخونوا الله والرسول وتخونوا أماناتكم وأنتم تعلمون. الآية رقم 27، فلنبدأ من هنا. أعوذ بالله من الشيطان الرجيم. يا أيها الذين آمنوا لا تخونوا الله والرسول وتخونوا أماناتكم وأنتم تعلمون. واعلموا أنما أموالكم وأولادكم فتنة وأن الله عنده أجر عظيم. يا أيها الذين آمنوا إن تتقوا الله يجعل لكم فرقانا ويكفر عنكم سيئاتكم ويغفر لكم، والله ذو الفضل العظيم. وإذ يمكر بك الذين كفروا ليثبتوك أو يقتلوك أو يخرجوك، ويمكرون ويمكر الله، والله خير الماكرين. وإذا تتلى عليهم آياتنا قالوا قد سمعنا لو نشاء لقلنا مثل هذا إن هذا إلا أساطير الأولين. وإذ قالوا اللهم إن كان هذا هو الحق من عندك فأمطر علينا حجارة من السماء أو ائتنا بعذاب أليم. وما كان الله ليعذبهم وأنت فيهم، وما كان الله معذبهم وهم يستغفرون. وما لهم ألا يعذبهم الله وهم يصدون عن المسجد الحرام وما كانوا أولياءه إن أولياؤه إلا المتقون ولكن أكثرهم لا يعلمون. وما كان صلاتهم عند البيت إلا مكاء وتصدية، فذوقوا العذاب بما كنتم تكفرون. إن
الذين كفروا ينفقون أموالهم ليصدوا عن سبيل الله فسينفقونها ثم تكون عليهم حسرة ثم يغلبون والذين كفروا إلى جهنم يحشرون ليميز الله الخبيث من الطيب ويجعل الخبيث بعضه على بعض فيركمه جميعا فيجعله في جهنم أولئك هم الخاسرون قل للذين كفروا إن ينتهوا يغفر لهم ما قد سلف وإن يعودوا فقد مضت سنة الأولين وقاتلوهم حتى لا تكون فتنة ويكون الدين كله لله فإن انتهوا فإن الله بما يعملون بصير وإن تولوا فاعلموا أن الله مولاكم نعم المولى ونعم النصير. أعوذ بالله السميع العليم من الشيطان الرجيم. يا أيها الذين آمنوا لا تخونوا الله والرسول እናንተ ያመናችሁ ሆይ ይላል አላህ ሱብሓነሁ ወተዓላ። ታሁን ቀደም በተደጋጋሚ እንዳለፈው ይህን ጥሪ አላህ ሱብሓነሁ ወተዓላ የሚጠቀመው ወዳጆቹን የጀመሩትን ጉዞ በጥንቃቄ እንዲቀጥሉ ለማድረግ ሞራል ለመስጠት ነው። በማዕረግ ስማቸው የሚጠራው አማኞች ከጌታቸው ጋር የሚያገናኛቸው እምነታቸው ነው። አማኞች እስከሆኑ ድረስ ደግሞ በእምነታቸው ላይ ሁል ጊዜ ቀጥ ብለው መጓዝ መቻል አለባቸው። መጀመር በቂ አይደለም። ስለዚህ አማኝ ከሆናችሁ ከዚህ ቀጥሎ የሚነገራቸውን መመሪያ ገቢራዊ ማድረግ አለባችሁ ማለትን ለመጠቆም እናንተ አማኞች ሆይ ይላል። ላ ተኹኑላህ ያመናችሁበትን ጌታ አላህን አትክዱ ይላል። ወረሱል ወላ ተኹኑ ረሱል መልእክተኛውንም አትክዱ። አንድ ሰው በምላሱ አንድ ነገር እየተናገረ በተግባሩ ደግሞ ተቃራኒውን ከሰራ አላህንና መልእክተኛውን ለማታለል እንደሞከረ ይቆጠራል ማለት ነው። يخادعون الله وهو خادعهم እንደሚለው እና ሙእሚን ውስጡና ላዩ ሊጻረር አይገባውም። አንድ ወጥ መሆን አለባችሁ። በልባችሁ ያለውን ኢማን በመላሳችሁ ስትመሰክሩ በተግባራችሁ ማረጋገጥ አለባችሁ እንጂ ልብ ሌላ ቃል ሌላ ተግባር ሌላ ከሆነ የአይነት ኢማን የትም አያደርስም ማለቱ ነው። ተናቁት የሰው ልጅ ራሱን በራሱ ተተጋጨ ብዙ ሊጓዝ አይችልም፣ ኪሳራ ላይ ነው የሚወድቀው። ተከፈረም ያው ክፍረቱን ይፋ አድርጎ መሄድ አንድ ነገር ነው። አማኝ ነኝ ካለ ደግሞ በእምነቱ ቀጥ ማለት እንጂ ዝጉርጉር መሆን የለበትም ማለት ነው። እና አላህንና መልእክተኛውን አትክዱ። ወተኹኑ አማናቲኩም የተጣለባችሁንም አደራ አትብሉና አታጓርሉ ይላል። ሙእሚን የሆነ ሰው አሽሀዱ አን ላ ኢላሃ ኢላላህ በሚል ጊዜ ከአላህ በስተቀር የማመልከው ምንም ነገር የለም ማለት ነው። ስለዚህ በእንቅስቃሴ በተግባርህ ግን ለሰይጣኑ ለጣዖቱ እያጎበደድክና እያፈደፈድክ ሙእሚን ነኝ ልትል አትችልም። በአላህ ቀጥ ብላችሁ ታማኝ መሆን አለባችሁ፣ ለመልእክተኛውም እንደዛው ማለት ነው።
እንደገና አላህ የጣለባችሁን ኃላፊነት ፈራኢዶችን ለምሳሌ ሶላትን ጾምን ዘካትና ሐጅን ቢረል ዋሊደይን ሁቁቀል ጃር የመሳሰሉትን ነገሮች አማና ናቸው። እነዛን አማናዎች ሰው ቢያዋችሁም ባያውቅባችሁም ሁል ጊዜ መቀጠል መቻል አለባችሁ እንጂ ታዛቢ ሲኖር አማይ መምሰል እንዳሲል ደግሞ ሌላ መሆን ይሄ አያዋጣም ማለቱ ነው። ወአንቱም ተዕለሙን እናንተ በእምነታችሁ መሰረት ያልሞላችሁ መሆኑን እያወቃችሁ ራሳችሁ ህሌናችሁ እየወቀሳችሁ ስማችሁ ሌላ እንደገና ተግባራችሁ ሌላ መሆኑ አይገባምና ይህን ተጠንቀቁ ባላቸው ይላል። እና ባለፈው ይህን አያት ያው አልፈንበት ነበር። ካሴቱ ቀደም ብሎ ስላለቀ ነው አሁን ለማስተካከል ትንሽ ወደ ኋላ የተመለስ ነው። እንደገና ሰበበ ንዙልን በተመለከተ ባለፈው ሁለት ተመሳሳይ ሰበቦች ስላሉ አቡሉ ባባ ሙንዚር የሚባለው ሷሃቢ ነው ሰበቡ የሚል ጠቅሰን ነበረ። ያ ግን ሌላ ቦታ ነው መምጣት ያለበት። እዚህ ላይ ሐጢብ ኢብኑ አቢ በልታዓ የተባለው ሰውዬ ባደረገው እንቅስቃሴ ሰበብ ነው ይሄ አያት የመጣው የሚለው ነው ትክክለኛው ማለት ነው በሶሃይን የመጣው። እና እንግዲህ እናንተ አማኞች እስከሆናችሁ ድረስ አላህንና መልእክተኛውን መክዳት የለባችሁም። አማናችሁንም ማጓደልና መብላት አይጠበቅባችሁም። ይህን ማድረጋችሁ እናንተ ራሳችሁ እያወቃችሁ፣ ሰው ሳያውቅ ተሳስቶ ሊያረግ ይችላል። ሁን ብሎ ግን ጥፋት ውስጥ መግባት አይጠበቅበትም ማለቱ ነው። እና ይሄ ምንድነው ነብዩ አለይሂ ሰላቱ ወሰለም በመጀመሪያውና ታሪካዊ በሆነው በበድር ዘመቻ አንጸባራቂ ድል ሲቀዳጁ ጥላቶቻቸውን ባልጠበቁት መልክ ዲባቅ መተው አላህ Subhanahu Wa Ta'ala በጣም አስደሳች የሆነ ውጤት ሲሰጣቸው ወደ መዲናቸው ተመለሱ። እና አቡጀህል ወደ በድር በሚመጡበት ጊዜ እንቸነፋለን የሚል ጭራሽ ሐሳብም አልነበራቸውም። ለአንዴና ለመጀመሪያ ጊዜ መሐመድንና ጅሬዎችን ዲባቅ መተን እዛ ብዙ ፍሪዳዎችን አርደንና ጠጅ ጠጥተን በአዝማሪዎች በገጣሚዎች ተወድሰን ለዓለም መቀጣጫ የሆነ እርምጃ ወስደን እንመጣለን እያሉ ነበር የወረዱት ማለት ነው። እንደዛ እንዳሰቡት አልሆነም። እና አንዲት በጣም ታዋቂ ገጣሚ ሴት ነበረ በመካገር እዛ ያው ዘመቻው ሄዳ እሷ ምግሪያው ጭብላ ነው ያመለጠችው ማለት ነው። እዛ ልትሸለም ኋላ አሉ የሉም የተባሉት ሀብታሞችና ከበርቴዎች እዛ ሲመቱ ወደ መካገር በሚመለሱበት ጊዜ ኑሮዋ ተቃወሰባት። ምክንያቱም እንግዲህ ባለስልጣናትና ሀብታም ቤት ነው ሁሉ ጊዜ ድግስ የማይጠፋው። ያ ባለ ቁጥር የሷ ኑሮዋ የተመቻቸ ነበረ ነው። ወረፋ ማይደርሳቸው ዛሬ ከኔ ቤት ነገ ከነገሌ ቤት እየተባለ ሁሉ ጊዜ ጥሩ ገቢ ነበራት። አሁን ተበድር ሲመለሱ ዋና አሉ የተባሉት ሀብታሞችና ባለስልጣናቶች እዛ ስለቀሩ በየቤቱ ለቅሶ እንጂ ሰርግና ድግስ ጠፋ ማለት ነው። አሁን እሷ እንዴት ትኑር ተቸገረች። ስለዚህ ያው ጋዜጠኛና ዘፋኝ ሁሉ ጊዜም የራሱን ጥቅም ነውና የሚያሳድደው አይ ሀገር አልተመቸኙም እነዚህ በለስ የቀናቸው የመዲና ሰዎች ናቸውና ድል ያገኙት እዛ አካባቢ ምናልባት ትንሽ ደስታ አለ እዛ አካባቢ ሸቃቅል የለምጣ ብላ ወደ መዲና መጣች። እና ግመሏን ጭና ዛመጣችና ሴት ናት ያው ምንም ማያረጓትም ታቃለች። ለምን መጣች ሰለምሽ እንደ ሲሏት አልሰለምኩም አለች። የኑሮ ጉዳይ ነው ያመጣኝ አለች። እውነቱን ለመናገር ያው እስከዛሬ በመሳፍንቶቹ በመኳንንቶቹ ቤት በቀን ወረፋ ይጠብ ነበር፣ ግብዣው ዙሪያውን ነበር። አሁን ግን አንድም ቦታ ደስታና ፌስታ የሚባል ነገር ጠፋ፣ ለቅሶ ቤት ሆነ። እኔ ደግሞ ሞያዬ ዘፈን እንጂ ለቅሶ አይደለም፣ እንዴት ልኑር አለች። እናንተም ቢሆን በእምነት ብንለያይም ወገኖቻችን ናችሁ። እኔ እንደ ልጆችን ማሳደግ አልቻልኩምና ምናልባት እናንተ ባገኛችሁት ድል ደስታ ካለ ወደ እናንተ ትንሽ ሸቃቅሌ ለመምጣት በየመጣው እና ያም ካልሆነ ደግሞ እርዳታ ልትረዱኝ ይገባል አለች። ወደ ለመና ወረደች ማለት ነው።
ያነ ሳቁና ነብዩ አለይሂ ሰላቱ ወሰለም የምትችሉትን እርዷት አሉና አስተባበሩላት። የተወሰነ ነገር አገኘች። እንደጠበቀችው ግን ድግስና ፌስታ የለም መዲናም ቢሆን። ከዛ የተወሰነ ሳንቲም አለቃቅማ ወደ ሀገሯ ልትመለስ ስትነሳ አንድ የግል ችግር ያለበት ግለሰብ የምስጥር ደብዳቤ ይዛለት እንድትሄድ ጠየቃት ማለት ነው። እና ይሄ ሰውዬ ሐጢብ ኢብኑ አቢ በልታ ይባላል ረዲየላሁ ዐንሁ ሱሐቢየን ጀሊል ነው። ግን ዙሩፍ አንዳንድ ጊዜ ሰዎችን ስተት ላይ ይጥላል። ይሄ ሱሐቢ በመካ ሀገር ተወላጅ አይደለም፣ ብዙ ዘመድ ወዳጅ የለውም። እሱ እምነቱን በሚቀበልበት ጊዜ የዕለት ጉርስ እንኳን ሳይዝ ቤቱን ንብረቱን ቤተሰቦቹን ትቶ ነው የመጣው። እዛ በሚመጣ ጊዜ ዋቢ አጡ። ቤተሰቦቹ ሁሉ ጊዜ የዛ መናጢ ዘር እየተባሉ መውጫ መቀመጫ አጡ። ቤቱንም ንብረቱንም እንዘርፋቸዋለን እየተባሉ ይዛትባቸው ነበር። በየጊዜው እንደዚህ ነን ያሉ ደብዳቤ ይልኩለታል፣ ሰላም ነሱት። አሁን ምንድነው የሚጽፈው? ከመኮች ጋራ ትንሽ ለመግባባት የተወሰነ መረጃ ሊልክላቸው ፈለገ ማለት ነው። ሌላው ዘመድ ወዳጅ ያለው ስለሆነ የማንን ቤት ማን ይወርሳል፣ የማንን ንብረት ማን ይዘርፋል እያለ ያልሰለሙት ወገኖቻቸው ይከላከሉላቸዋል ሌሎቹ ማለት ነው። እሱ ግን ዘመድ የለውም። በዚህ ጊዜ ዘመድ ማውጣት አለብኝ አለና ሰይጣንም ትንሽ አጋጣሚ ካገኘ ያርፍም። እንደዚህ እኮ ብትልክላቸው ሌሎቹ ዘመድ ወዳጆቻችን ያልዋሉልን ውለታ ነው እሱ የዋሉልን ብለው ያንተን ቤት ንብረት ሊጠብቁልህ ይችላል ይለዋል። ያነ ደብዳቤ ጻፈ። ደብዳቤው ምን ይላል? ነብዩ አለይሂ ሰላቱ ወሰለም ያው ወደ መካ ዘመቻ ሊሄዱ እንዳሰቡ የሚገልጥ ደብዳቤ ማለት ነው። እና ሚን ሐጢብ ኢብኑ አቢ በልታ ኢላ ሙሽሪኪና ፊ መካ ይላል አድራሻው። ስሙንም ግልጽ አድርጎ ማለት ነው። አማ ባዕድ ፈኢነ ረሱለላህ ዩሪዱ አን የግዙየኩም هذه الأيام። በቃ ይችናት አጭር ቃል ናት ማለት ነው። የአላህ መልእክተኛ በቅርብ ጊዜ ወደ እናንተ ሊዘምቱ እያሰቡ ይመስለኛል። فخذوا حذركم ጥንቃቄ አድርጉ አለ። ይህ እንግዲህ ለእነሱ ትልቅ መረጃ ነው ማለት ነው። ይህን ደብዳቤ እሷም ደግሞ የእርዳታ ተቀብላ ምን ብላ አሁንም ገንዘብ አስብል በነፃ አልወስድም አለች። ምክንያቱም ቢደረስብኝ ይታረዳለሁ በዚህ ደብዳቤ ስል ገንዘብ ከፍላለሁ አለና በገንዘብ ተስማማሽ ማለት ነው። ያን ደብዳቤ ትንሽ ውጫቂ ወረቀት ናት፣ ጥቅልል አድርጋ ጠጉሯ ጉንጉን ውስጥ ወሸቀቻት፣ የማይጠረጠር ቦታ ማለት ነው። በዚህ ሁኔታ ግመሏ ላይ ወጣ። ጉዞ ስትጀምር ወህይ መጣና እንደ አይነት ፖለቲካቸውን የሚያበላሽ መረጃ ወደ መካ እየሄደ ነውና ቶሎ አሲዝ ያችን ሴት የሚል መልእክት ደረሳቸው ማለት ነው። እና አሊ ኢብኑ አቢ ጣሊብና እና ሚቅዳድን በጣም የፈጣን የሆኑትን ፈረሰኞች ጠሩና ያችን ሴት ቶሎ ድረሱባትና እንደ አይነት ቦታ ታገኟታላችሁ፣ ደብዳቤውን ስጪኝ ብላችሁ አምጡ፣ ያደገኛ የሆነ ደብዳቤ ይዛ እየሄደች ነው፣ እምቢ ካለች እስከሷው ይዛችሁ ኑ ብለው ላኳቸው ማለት ነው። ወዳው እንደተባለው እዛው ተባለው ቦታ ላይ ደረሱባት። ሚቃት አካባቢ ላይ ገና ተመዲና ስትወጣ ማለት ነው። ደርሰውና አለይ ደብዳቤውን አምጪ ሲሏት እሷን ኮስተር ብላ የምን ደብዳቤ አለች። ያው ታውቂዋለሽ የሆነ ደብዳቤ ይዘሻል ታመጫለሽ አሏት። አይንን ግንባር አድርገው ብላ መከራከር ጀመረች ማለት ነው። በምንም አይነት እንዲህ አይነት ነገር አላውቅም ምን ነካችሁ አለች። እዛ ታመጫለሽ እኔ ተየት ላምጣው? ብዙ እንግዲህ ተተከራከረች በኋላ በመጨረሻ አልይ ምን አሉ? ወላሂ ማ ከዘበ ረሱሉላህ ወላ የክዚብ አሉ። የአላህ መልእክተኛ ዋሽተው አያውቁም፣ አሁንም አይዋሹም። ስለዚህ አጉል አትመናጨቂ፣ እምቢታልሽ ሰውነት ልብስሽን ገፍፌ ነው ዛር ቃንሽን መፈትሽሽ፣ እፍረት ገላሽ ሳይቀር ትፈትሻለሽ እምቢታልሽ አሏት። ያኔ ማምረራቸውን ስታቅ ከዛ ተጠጉር ውስጥ ፈልፍላ ወጣችና ወረወረችላቸው ማለት ነው። ደብዳቤውን ከሰጠች በጸባይ ተዋት፣ እሷ እንዳታደናቅፋት ትሄድ ወደ ሀገር ብለው ፈቅደዋል ረሱል። ቀጠለች። ያን ደብዳቤ ይዘው መጡና ለነብዩ ሰጧቸው። መስጂድ ውስጥ ተከፈተ። አንብቡት ሲባል ሚን ሐጢብ ኢብኑ አቢ በልታ ኢላ ናስ ሚን المشركين في مكة ان رسول الله يريد ان يغزوكم فخذوا حذركم የሚል መልእክት ነው ማለት ነው። እና ይህ ነገር ሲሰሙ እንግዲህ ሷሃቦች ዱብዳ ሆነባቸው፣ የማይታሰብ ነገር ማለት ነው። ሰውየው ደግሞ እንደ በኒፋቅ የሚጠረጠር ሰው አይደለም፣ በጣም ታላቅ ሰው ነው፣ ዙሩፍ አስገድዶት እንጂ ማለት ነው። ስለዚህ ሐጢብ አሉት። ናም
هل تعرف هذا الكتاب አሉ ይሄ ደብዳቤ ታቀዋለህ ያንተን ስም ይጠራል አሉ ረሱል አለይሂ ሰላም አሁን አቀዋለሁ አለ የራሴ ደብዳቤ ነው እኔ ነኝ የጻፍኩት ይሄ ዳኒ አድርብ عنق هذا المنافق يا رسول الله عليه ዑመር ተነሱና ደሞ ያፍርም እንደ አሁን የኔ ደብዳቤ ነው ይላል እኮ ጭንቅላቱን ላወርደው ይፍቀዱልኝና ላ ማናለህ አንተ ደሞ አርፈህ ተቀመጥ አሉና هذا يا رسول الله ان اقول ይሄን ደብዳቤ የጻፍኩበት ምክንያት እንድናገር ይፈቀድልኛል ተናገር አሉት ያ ታሪኩን ተናገረ ማለት ነው እንደምታውቁት በመካ ሀገር እኔ ቤት ቤተሰብ ንብረት አለኝ ያን ሁሉ ነገር ለዲኔ ብዬ ተጨመጣሁኝ አሁን ግን ቤተሰቦቼ በየለቱ የሚደርሰኝ መረጃ ያው ተህዲድ እያረጉ እየዛቱብን ነው ቤቱን ሊዘርፉት ነው እኛንም ሊገሉን ነው እና አንዲ ነገር በል እያሉ መውሰር ትችል እንደወሰደን ካልሆነ ምን ይብቃን እያሉ ሰላም ነሱኝ ያን ነገር ኢዛጅ ሲያረገኝ ምናልባት ነገሩን መፍትሄ ያገኘው መስሎኝ ይሄን ደብዳቤ ጻፍኩላቸው የቅርብ ዘመዶቻችን ወንድሞቻችን ያልዋሉት ውለታ ዋለልን ብለው ምናልባት ይረገብሉ እንደሆነ ብዬ የጨነቀው ሰው እርጉዝ ያገባል እንደሚባለው ማለት ነው ይሄው ነው ሁኔታው ይሄ ከታወቀ በኋላ የፈለጋችሁትን መርምጃ መውሰድ ትችላላችሁ አለ ጊዜ والله ቀርሶ ደቃሉ ረሱል ነብዩ ረህማ ሱብሃንአላህ እውነቱን እኮ ነው ሁላችንም እዛ ዘመድ በተሰባለን የሚከላከልልን እሱ ግን ምንም የለውም ሰው ሲቸግረው እንደዚህ ነውና ልክ ነው አሉ ያ ምናሉ ዑመርን ተቆጣቸው አንተ ተነስተ ዝም ብለህ በስሜት እንደዚህ ሰውን ለሰይፍ የምትለው ኢነሁ ሚን አህሊ በድር አሉ እንዳውም ክርክር ጥብቅና ቆሙለት ማለት ነው እሱ እኮ የበድር ጀግና ነው ለአላህ አጥላ አላ አህሊ በድርን እዕመሉ ማ ሽእቱም ፈቀድ ገፈርቱ ለኩም የበድር ሰዎች እኮ አላህ ልዩ እንትን ሰጥቷቸዋል እዛ የተሳተፉት ጀግኖች ካሁን በኋላ የፈለጋችሁትን ብትሰሩ አላህ ምሯቸዋል የፈለጋችሁትን ሁኑ ብሏቸዋል ከነዛ አንዱ ነው እንዴት እንደዳርጋ አህለል በድር ልግደል ብለህ ትነሳለህ ብለው ተቆጡ ዑመር በጣም ደነገጡ በዛ ምክንያት ነው እንግዲህ ይሄ ሁኔታ የመጣው ሰዎች የግል ችግራቸው አንዳንድ ጊዜ አልሆነ ቦታ ላይ እንዲቆሙ ያስገድዷቸዋል ማለት ነው ያን ሆነ ማለት ግን ኺያና ይፈቀዳል ማለት አይደለም ከመሆኑም ጋር ላ ተኹኑ الله والرسول على الله سبحانه وتعالى ምንም የግል ዙሩፍ ቢያስገድድህ መፍትሄ ሸርዒ የሆነ መፍትሄ ካገኘህ አገኘህ ካልገኘህ ለአላህ Subhanahu Wa Ta'ala ስጠው እንጂ ያልሆነ ህገወጥ መፍትሄ አመጣለሁ ይብለህ የበለጠ ራስክን ማጥፋት የለብህም ለማለት በዛ ምክንያት ነው ይሄ የመጣው ማለት ነው ስለዚህ አሁንም እንደ አይነት ነገር ያጋጥማል ማለት ነው ሰዎች ከግል ጥቅማቸውና ጉዳታቸው ጋር ያያይዙትና የኡማውን ጉዳይ የዲኑን ጉዳይ እንደ ቀላል አድርገው እንደኔ ዑዝር አለብኝ እንደዚህ ነው ብለው የተለያዩ የማያስፈልጉ ነገሮችን ሊሰሩ ይችላሉ ይሄ በሚሆንበት ጊዜ ይሄ ሰውዬ ጥሩ ሳቢቃ ስላለው ነው እንጂ ሊሰየፍ የሚገባው ሰው ነበር ልክ ዑመር እንዳሉት ማለት ነው ግን በድር ላይ አላህ Subhanahu Wa Ta'ala ልዩ እድል ሰጥቶታል በዛች እድል ነው ሊድን የቻለው ማለት ነው እኛ ግን የዛ አይነት መከላከያ የለንም እና ላ ተኹኑ الله والرسول የሚለው በእያንዳንዳችን ላይ ሊመጣ የሚችል ነገር ነው انما اموالكم واولادكم فتنه ይኸው ቀጥሎ የሚገልጠው ነውና ማለት ነው እና لا تخونوا الله والرسول وتخونوا اماناتكم وانتم تعلمون انكم خائنون በዚህ ነገር አላህና መለክተኛውን የከዳችሁ መሆኑን ያወቃችሁ ሳይጠፋችሁ ራሳችሁን ማሸነፍ አቅቷችሁ በዲናችሁና በኡመታችሁ ላይ ለባልሰሩ አይገባችሁም ወዕለሙ ኦቁ ደሞ አነማ አምዋሉኩም ገንዘቦቻችሁና ወአውላዱኩም ልጆቻችሁ ፊትና ለእናንተ መሞከሪያዎች ናቸው ምን ጊዜም ሰው የግል ጥቅሙን ከህብረተሰብ ጥቅም በሚያስቀድም ጊዜ ችግር ላይ ነው የሚወድቀው ማለት ነው አሁን በተሰቦችና ገንዘቤን ያዳንኩ መስሎ ነው እንደዚህ የምታረገው ይሄ ደግሞ መፈተኛ ነው ሁሉ ጊዜም የሰው ልጅ ገንዘቤን ጥቅሜን ሲል ነው ለጥፋት የሚጋለጠው وان الله عنده اجر عظيم الله ደግሞ እሱ ዘንዳ ለሶበሩ ሰዎች ታላቅ ምንዳ ደግሶ አላዘጋጅቷልና ገንዘብህንም ሆነ ቤተሰቦችን ለአላህ በሰጣቸውና ከሱ በኩል መፍትሄ እንዲያመጣላቸው ብትጠብቅ ይሻላል ይሄንን ካደረክ አላህ እሱ ዘንዳ ታላቅ ምንዳ ሊሰጥ የሚችል ሆኖ ያለ
አንተ ግን ያልሆነ መፍትሄ እሰጣለሁ ብለህ ለባሰክ ጥፋት መጋለጥ አይጠበቅም ይላል ማለት ነው። ስለዚህ አንድ ግለሰብ በሰራው ብዙ ጀማዓዎች እንዳደረጉት አድርጎ ላለመፈضህ በጥቅሉ እናንተ አማኞች ሆይ የዚህ አይነት ባህሪ ይቅርባችሁ በማለት ገሰጠ። ይሄ ምክርና መመሪያ አሁንም ለኛም ለነገውም ትውልድ የሚጠቅም መሆኑን ልናውቅና ልንጠነቀቅ ይገባል። ወሰለላሁ ዐለ ነብይ ወሰለም።